ሰባተኛ ዓመታችንን የምናከብርበትን መፎከሩን ነው ማነብላችሁ። እሱን ካነበብኩ በኋላ ትንሽ ነገር እናገራለሁ። እግዚአብሔር መንፈስ ቅዱስ የምናገረኝን አሁንም አወራለሁ። ሃሌሉያ! መንፈስ ቅዱስ ይናገራል። አሜን። መንፈስ ቅዱስ ይናገራል። አሜን። ሃሌሉያ! ይናገራል የምትሉ እስኪ አሁን በዚህ ማለዳ ይናገራል የምትሉ ለኔ ይናገረኛል የምትሉ በጌታ በኢየሱስ ስም ይህ ድምጽ ወደ እናንተ ጆሮ ይገባል። አልሰማ ያለውን ተራራ እስከ ዛሬ የቆየውን ይገለብጣል። በጌታ በኢየሱስ ስም አላሻግር ያለውን ወንዝ በኢየሱስ ስም ከፍሎ ያሻግራል። የትኛውንም አይነት የጠላትን ፍላጻ እየሰበረ ያልፋል። ክብር ለጌታ ለኢየሱስ ይሁን። አጭር ነው ክፍሉ፣ እንደዚህ ነው የምናገረው። ዳዊትም የሰራዊት ጌታ እግዚአብሔር ከእርሱ ጋር ነበረና እየበረታ ሄደ ይላል። ቁሙና ከኔ ጋር ይሄን ድምጽ ሁለት ጊዜ እንደግመዋለን። መጽሐፍ ቅዱስን እንደያዛችሁ አንደኛ ዜና ምዕራፍ 11 ቁጥር 9ን ትከፍታላችሁ። ገጽ 333 ነው በዚህ ትርጉም የምትጠቀሙ። 1954ቱን የቀድሞውን ትርጉም ለምትጠቀሙ 333 ገጽ ክፈቱና ከኔ ጋር እንዲህ ትላላችሁ። 9ኛውን ቁጥር አብረን እናነባለን። ዳዊትም በሉ እስኪ ሁላችሁም ድምጻችሁ ከዚህ በላይ ይሰማ። አልተሰማኝም። ከዚህ አዳራሽ ድምጽ አልወጣምና እኔ ቢወጣ ደስ ይለኛል። እስኪ በደንብ ጎሮሯችሁን አስተካክሉና ዳዊትም በሉ እስኪ የሰራዊት ጌታ እግዚአብሔር ከእርሱ ጋር ነበረና እየበረታ ሄደ። ዳዊትም በሉ እስኪ የሰራዊት ጌታ እግዚአብሔር ከእርሱ ጋር ነበረና እየበረታ ሄደ። አሁንም ደግሞ ስማችሁን አስገቡና እንደዚህ ነው የምትሉ ስማችሁን ዳዊትም የሚለው ቦታ ላይ የእናንተን ስም አስገቡ። ቀጥሉ። የራሳችሁን ስም ድገሙ እስኪ እግዚአብሔር በሉ እስኪ ድገሙና ስማችሁን እንደገና አስገቡ። ስማችሁን አስገቡ እስኪ የሰራዊት ጌታ እግዚአብሔር ከእርሱ ጋር ነበረና እየበረታ ሄደ። ስማችሁን አስገቡ። የሰራዊት ጌታ እግዚአብሔር ከእርሱ ጋር ነበረና ይደክማል እያሉ ይወርቃል እያሉ ባዶ ይሆናል እያሉ ተኝቶ እናገኛለን እያሉ ከስሮ ይወጣል እያሉ ባዶ ሆኖ እናገኘዋለን እያሉ ያፍራል እያሉ ይዋረዳል እያሉ እየተጠባበቁ ጠላቶች እያዩ ጆሮአቸውም እየሰማ በአደባባይ ላይ እየበረታ ሄደ። ድገሙ። ስማችሁን አስገቡ። የሰራዊት ጌታ ከእርሱ ጋር ነበረና ሟርተኞች፣ መተተኞች፣ ረጋሚዎች፣ ደጋሚዎች፣ ቃላተኞች፣ አስማተኞች፣ ሞራ ገላጮች፣ ደም ጠጪዎች እናጠፋዋለን እያሉ እርሱ ግን በሉ እስኪ እየበረታ እየሰፋ እየገዛ ድንበር እያስለቀቀ ሄደ። የስ ሻካታሊያ ቫራሶ ሟርተኞች ይጠፋል እያለ የበረታ ሰው ብትኖር አንተ ነህ። የመተተኞችን ቃል እየጣሰ ያለፈ ሰው ብትኖር አንተ ነህ።
የሟርተኞችን ቃል እየሰበረ ያለፈ ሰው ብትኖር አንተ ነህ። የቃላተኞችን ድምጽ ያጠፋ የኖረ ሰው ብኖር አንቺ ነሽ። ያ ሰው እኔ ነኝ በሉና ጮሁ። ድምጽ ከዚህ በላይ ይሰማ። ያ ሰው እኔ ነኝ በሉ እስኪ። እንደ ዳዊት የተረዳ ሰው እኔ ነኝ በሉ እስኪ። እንደ ዳዊት የቆመ ሰው እኔ ነኝ በሉ እስኪ። ኤላሃታ ካሊያ ቮራ ባባስ ቀጠሮ ተይዞለት ቀን ተቀጥሮለት ብዙ ጠላቶች ተሰብስበው ምክራቸው በርትተው ምክሩ እየፈረሰ የቀጠለ ሰው ብኖር አንቺ ነሽ። ምክሩ እየከሸፈ የቀጠለ ሰው ብኖር አንተ ነህ። ጮክ በሉና እየበረታው ሄድኩ በሉ እስኪ። አሁንም ቢሆን በሉ እስኪ እየበረታው ይሄዳለሁ። ያጠገብ ሰው ያዝና ቄሱ ያዝ፣ አንተም እሱ ያዝ፣ አንተም እሱን ያዝ። ከዚህ በኋላ እየበረታህ ነው የምትሄደው በሉ እስኪ። ከዚህ በኋላ በሉ እስኪ በጣም በጨዋ ድምጽ ንገሩት። ከዚህ በኋላ በሉ እስኪ በፍጹም አትደክምም። በጤና አትደክምም። በፋይናንስ አትደክምም። በልጆች አትደክምም። በአገልግሎት አትደክምም። በቢዝነስ አትደክምም። በአገልግሎት አትደክምም። በነገር ሁሉ በሉ እስኪ እየበረታ ትሄዳለህ። ይህ የሚሆነው በሉ እስኪ ደካማ ጠላት፣ ልፍስፍስ ጠላት ስላገኘ ሳይሆን ጠላቶች አንድ እርምጃ ሲበረቱ አንተ ደግሞ 10 እርምጃ ትበረታለህ። እግዚአብሔር በጠላቶቻችሁ ላይ 10 እርምጃ ያበረታችኋል። እግዚአብሔር አጠገብ ያለ ሰው በፍቅር ያዛርገውና በጠላቶች ላይ 10 እጥፍ ትበረታለህ በለው። ሸባዲያ ለካራቫ ያላባስ በአገልግሎት 10 እጥፍ ትበረታለህ በለው። በቢዝነስ 10 እጥፍ ትበረታለህ በለው። ይኸውልህ ነኻርጎና መበርታት ማለት ነው በለው። የመድከም እቅድ ከዚህ በኋላ የለም በለው። እስኪ ትበረታለህ። ስሙኝ፣ እኔ ጨርሼ ሊሰጥ ነው። እንዲህ እንደቆማችሁ ስሙኝ። ዳዊት እየበረታ የሄደው ለመበርታት የማይመች ጊዜ ላይ ነው። ለምን ብትሉኝ ምዕራፍ 10 ጀምሮ ስታነቡ ከዚህ በፊት ዋነኛ የነበረው ጎልያድ የፍልስጤማውያን ዋነኛ ጠላት ከወደቀ በኋላ ከሞተ በኋላ ሳኦል ያሳድድ ነበርና በመካከላቸው በነበረ ፍጥጫና በዛው እግዚአብሔር አምላክ ደግሞ ይህን ሰው እዛ እንዲቆይ ስለፈቀደ እስራኤላውያን ዳግም ተወሯል፣ ተሸንፏል። በዚህ ምዕራፍ 10 ላይ እስከ 11ኛው ባለው ቦታ ላይ የሚወደው ውድ ወዳጁ ዮናታን ጭምር ሞቷል። ዳዊት የውስጥ ጠላትም እንዲደክም እየሰራ ነው። የውጭ ጠላትም በስቶበታል። ጭራሽ ዳዊት ስደትና ዋሻ ላይ፣ ሩጫ ላይ፣ ድካም ላይ ከዚህም የሚመጣ ዜና ያኮ እንዲሆነ የሚል ነው። ከዚህ በኩልም የሚመጣ ዜና እንትና እኮ ወደ አንተ ቀረቡ የሚል ነው። ከዚህ በኩልም የሚመጣ ዜና እንትና እኮ ሊያጠፉ ነው የሚል ነው። በሁሉ አቅጣጫ የመርዶ ዜና እየሰማ እያለ ዳካሊያ ቮሶ ፓራቫኔ እስኪ በሁሉ አቅጣጫ በሉ እስኪ ያ አድካሚ ድምጾችን እየሰማ እያለ አንድ የሚያበረታ መልአክ ከሰማይ መጣ። ፓላዲያ ላፎ ጊዜ አይፈቅድም፣ ሁኔታ አይፈቅድም፣ ነገሮች አይፈቅዱም፣ ኢኮኖሚ አይፈቅድም፣ ራሱ አየሩ አይፈቅድም፣ የውስጥ ሰዎችም አይፈቅዱም፣ የውጭ ጫናም አይፈቅድም። ሳኦል ከዚህ በጦር ከዛ ደግሞ ፍልስጤማውያን በጦር ዳዊት እግዚአብሔር ከእርሱ ጋር ስለነበረ እላዩ ላይ የተጫኑትን ጣጣጣጣ እየሰበረ እየበረታ ሄደ። በኢየሱስ ስም ዛሬ እላያችሁ ላይ የተጫነውን እየሰባበራችሁ ትበረታለህ። ያጠገብ ሰው በፍቅር ንገረው፣ በላይ ላይ የተጫነውን በለው እየሰበርክ
እየበታተንክ እየበረታ ትሄዳለህ። ዳዊት የበረታው በሲኒየሪቲ አይደለም፣ በቆይታ አይደለም። ዳዊት የበረታው ዳዊት በቆይታ ካልበረታ አንተም በቆይታ አይደለም የምትበረታው። ዳዊትን ያለ ቆይታ ያበረታ፣ ዳዊትን ያለ ልምድ ያበረታ እጅ። አንድ ሰውን ጨብጠ ንገረው፣ ዳዊትን በለው እስኪ ያለ ልምድ ያለ ቆይታ ያለ ኤክስፒሪየንስ ያለ ልምምድ ያበረታች እጅ አንተንም በለው እስኪ በሚቀጥለው የአገልግሎት ዘመን ላይ፣ በሚቀጥለው የአገልግሎት ህይወት ላይ፣ በሚቀጥለው የቢዝነስ ምዕራፍ ላይ፣ በሚቀጥለው የሥራ ምዕራፍ ላይ፣ በሚቀጥለው እርምጃህ ላይ የሚያበረታ የእግዚአብሔር እጅ ባንተ ላይ ይመጣል። እንደ አንድ ሰው ሳይሆን በለው እስኪ እንደ እልፍ ሰው ትቆማለህ። ረገጥ አድርገህ ንገረው፣ እንደ አንድ ሰው ሳይሆን አልሰማችሁኝም? ከዚህ በኋላ በለው እስኪ እንደ አንድ ሰው ሳይሆን፣ ከዚህ በኋላ በለው እስኪ እንደ አንድ አገልጋይ ሳይሆን፣ ከዚህ በኋላ በለው እስኪ እንደ አንድ አጥቢያ ሳይሆን፣ ከዚህ በኋላ እንደ አንድ ድርጅት ሳይሆን እንደ እልፍ እየበረታ ትሄዳለህ። ዳዊት ጠላቶች ስለደከሙ አይደለም የበረታው። ዳዊት ላይ ከትናንትና ይልቅ ጠላቶች በርትቷል። ዳዊት ደግሞ ጠላት በበረታው ትንሽ ማስታወቂያ ስለጠፍ እሱ ደግሞ ሺህ እጥፍ በርትቷል። እዛ ማዶ ያሉት ውጊያ አያቆሙም በለው እስኪ ጓደኛህ ላይ አጠገብ ላለ ሰው ላይ ተንብይ፣ እዛ ያሉትም አያቆምም በለው እስኪ። ቆይ አሁን አንተ ኃይልህን ሰብስብ በለው እስኪ፣ ትኩረትህን ሰብስብ በለው እስኪ፣ ትኩረትህን ሰብስብ በለው እስኪ፣ አሁን ትኩረትህን ሰብስብ በለው እስኪ። እነዛም በለው እስኪ ውጊያ አያቆሙም። እዛ ያሉም በለው እስኪ ውጊያ አያቆሙም። ወደ ኋላ ዞሩና እዛ ያሉም በለው እስኪ ውጊያ አያቆምም። ከቤት ውስጥም በለው እስኪ ሰልፉ አይቋረጥም። ንገሩት፣ ከውስጥም ደግሞ በለው እስኪ ሰልፉ አያበቃም። ብቻ በለው እስኪ አየሩ ላይ የሚያበረታ ነገር አይኖርም በለው እስኪ። አንድ ድምጽ ግን አለ በለው እስኪ በዚህ ሁሉ ሁኔታ ውስጥ እነዚህን ሁሉ ሁኔታዎች እየሰባበርክ እየበረታህ እየጨመርክ በየቀኑ እየገዘፍክ በየቀኑ እየተደመጥክ መሄድ ይሆንልሃል። ሴባላ ካቫሪያሎስ ሴፓያ ጠላት ደክሞ አትበረታም። ጠላት በርትቶ እያለ የሚያበረታ እጅ መጥቷል ዛሬ ማለት ይኸውላችሁ። ይህን ስናገራችሁ እግዚአብሔር በሽታን እንደሚነቅል እኔ አምናለሁ። ግን ልንገራችሁ፣ እሱ እኮ ታማሚ ነው ይሄን አይችልም እየተባላችሁ ጤነኞች የማይችሉትን የምትችሉበት አቅም ይመጣል። ስሙኝ፣ ፍልስጤማውያን በግሩፕ ነው የሚዋጉት፣ በብዛት ነው የሚዋጉት፣ በድጋፍ ነው የሚዋጉት። ዳዊት እንኳን ግሩፕና ድጋፍ የራሱ ሰውም ክዶታል። ትናንት ምሎለት ልጄን ምኔን ያለው ሰው ሳውል ራሱ ክዶ ያሳደደው። ያለ ድጋፍ ትበረታለህ በለው አጠገብ ያለው ሰው። ለና ለሃዲያ ሳኦ ጣት አይኖርም፣ ላይክ አይኖርም፣ ሼር አይኖርም፣ ቪው አይኖርም፣ ትበረታለህ በለው። እናት በዘመኑ አማርኛ እንድገባችሁ ብዬ ነው። ምንም አሁን እንድገባን ብዬ ነው። ቱፎዞ አይኖርም ከተማ ውስጥ። ይኸውልህ ከተማ ውስጥ ታሜ አንዱ ስሜና ሁሴን ኢያሱ ዴቭ የሚል ድምጽ የለም። ትንሽ የማኪያቶ የምኑን በልቶ ከተማ ውስጥ አናውንስ የሚያደርግ ድምጽ የለም።
ሰማይ ግን እነዚህን ድምጾች ሁሉ አጥፍቶ አንድ የተነገረውን የሚያስደምጥ ከላይ የሆነ ኃይለኛ የሆነ ክብር አዟል። አንድ ነገር ይሆናል። ያለ ደጋፊ የምትከብሩበት ዘመን፣ ያለ ቱፎዞ የምታልፉበት ዘመን ይኸውላችሁ። እግዚአብሔር ሲዋጋ 1-11 እንዴት እንዳሸነፈ አይታችኋል። ዮሴፍ በኔ ዙሪያ የኔ ነዶ ቀጥ ብላ ቆማል፣ የሌሎች የናንተ በሙሉ ሲሰግድ አየዋል። ይሄ እኮ ክሬዚ ነገር ነው የምትነግረናል። እግዚአብሔር ሳይደግፍ ዓለም ሙሉ እጅ ከሚታወጣ ሰው ይልቅ ነገስታቶች ከሚደግፉት ሰው ይልቅ እግዚአብሔር በአንድ ጣቱ ደግፎ ያቆመ ሰው ያሸንፋል። አንተ በለው አጠገብ ያለው ሰው በሚቀጥለው ዘመን ላይ ብርታት ያለው በለው እስኪ፣ ብርታት ያለው በለው እስኪ። ጨርሻለሁ፣ ይኸውላችሁ ጨርሻለሁ። ወይሽ ቁጭ በሉ፣ ጌታ ይባርካችሁ። በቃ ቁጭ በሉ። እስማ እኔ ስለሚንቀሳቀስ ነው ያልተሰማኝ፣ ይቅርታ። ያለ ምክንያት የሆነ ብርታት ወደ አገልግሎት ይመጣል። እኔ ያው ረጅም ሰባኪ ስለሆንኩ ከዚህ ቸርች ተካፋዮች ታቁኛላችሁ። እኔ ከሞቅ ስለማልወርድ ሳልሞቅ ልወርድ ፈልጋለሁ። ጌታ ይባረክ። እኔ ከሞቅ እናንተም ሙቀታችሁን መቆጣጠር አትችሉ። እውነቴን ነው፣ ጌታዬን አውቃለሁ። እዚህ ቸርች ያላችሁ እናንተ ምስክር ናችሁ። አይደለም እንዴ? አላችሁ። ልክ ነው። ስለዚህ ሳልሞቅ በወርድ ይሻላል። አይ ሳልሞቅ በወርድ ይሻላል። የእግዚአብሔር ሰው ሳልሞቅ ነው በወርድ ይሻላል። ግን ድምጽ ብቻ ሰምተህ ወርድ። ያጠገብህን ሰው ያዘው። ያለ ማስታወቂያ፣ ያለ ደጋፊ፣ ያለ ቱፎዞ፣ ያለ ጭብጨባ፣ ያለ ፉጨት፣ ያለ አጃቢ እየበረታ በሚቀጥለው ዘመን ላይ እየጠነከርክ ኃይል እየጨመርክ ሞገስ እየጨመርክ ጥንካሬ እየጨመረ ይኸውላችሁ። በዚህ አማርኛ ልንገራችሁ እስኮኩና ባር እማከ እየተባለ ማለት ነው በጌታ በኢየሱስ ስም። እሺ አሁን ያልኩትን የሰማችሁ እስኪ የሰማችሁ ይኸውላችሁ፣ ይሄን ቋንቋ ዝም ብሎ ነው እንደ ሰው የሚጠቀመው። በስማ ኩኒስኮ ሀባር እማከ ምን ማለት ነው? የት የነበረ ነው? ስሙኝ፣ ከዚህ በፊት ሰዎች እናንተ ላይ ጣት ነበር እንደዚህ ያንቀሳቀሰው። ከዛሬ ቀን በኋላ በእግዚአብሔር ድምጽ ላይ ታምኜ እናገራለሁ። ጭንቅላታቸውን የሚያነቃንቅ ክብር፣ በእናንተ ጉዳይ ጭንቅላታቸውን የሚያወዛውዝ ክብር በጌታ በኢየሱስ ስም ይሆናል፣ ይሆናል፣ ይሆናል። ጩና ይሆናል። እግዚአብሔር ከማን ጋር ነበረና? ከማን ጋር ነበረና? ከዳዊት ጋር እኮ ሌሎች አልነበሩም። ዳዊት ያሸነፈው በአቅራቢያ የነበሩ ነገስታቶች ስለተባበሩት አይደለም። እስራኤል ማነው ፍልስጤማውያን የሚዋጉት፣ ፍልስጤማውያን እነዚህ ሰዎችን የሚጋፈጡት ብቻቸውን ሆነው አይደሉም። የአካባቢ መንግስታትን አስተባብሮ ነው። ዳዊት ደግሞ ማንንም ሳያስተባብር ጥቂት ሰዎችን ይዞ አምላኩን ይዞ አንተና አምላክህ በቂ ናችሁ በሉ አጠገብ ያለስ። ኧረ በጌታ በኢየሱስ ስም ድምጽ ስሙ። ስሙኝ። እኔ ኤልሳ የሚገርመኝ ነገር የሚበላ ጠፍቶ የሚጠጣ ጠፍቶ ጭር ያለ ቦታ ላይ የሚበላ የለም፣ የሚጠጣ የለም። ሰው እያለቀ ነው። ሰው እየሞተ ነው። ሰውን ወደ መብላት ደርሷል። መጀመሪያ እንደዚህ ነው ያለ፣ የእግዚአብሔርን ቃል ስሙ ነው ያለ። የእናንተ ጥያቄ ላይ ዘይት ከመፍሰሱ በፊት የሚፈሰውን የእግዚአብሔርን ቃል ስሙ። እጅ ከመጫኑ በፊት በላያችሁ ላይ እየወረደ ያለውን የእግዚአብሔርን ቃል ስሙ። ይህ ቃል ለሞተ ነገራችሁ ሕይወትን ይሰጣል። ይህ ቃል የነጠፈ ያለው ያለቀ ያለውን ነገር መቀጠል ይሆንለታል። በኢየሱስም በዚህ ቃል ውስጥ መበርታት ይሆንላችኋል።
እንደገና ደግማችሁ ቁጭ እንዳላችሁ ይሄን አዋጅ እንደግማለን። ዳዊትም የሚለውን እንበላ አንድ ጊዜ እንበላ። ከዚህ በላይ ይሁና ድምጽ። አረ ድምጽ አልተሰማም። የሰራዊት ጌታ እግዚአብሔር ከእርሱ ጋር ነበረና እየበረታ ሄደ። ስማችሁን አስገቡ። ታፍራላችሁ እንደ በስማችሁ። ስም የሌላችሁ በቃ ዳዊትን በሉት ወይ የኔን ስም አስገቡት። ታምራት እባላለሁ። እሺ የእናንተን ስም አስገቡ። አሁን አንደኛ ነገሥት ምዕራፍ 11 ቁጥር 9 ነው ያነበብን ያለ ነው። በሉት ስማችሁን አስገቡ። የሰራዊት ጌታ እግዚአብሔር ከእርሱ ጋር ነበረና እየበረታ ሄደ። ሃምሳ ሺህ ሰዎች አብሮት ነበሩና ይላል ወይ? እሺ 50 ሺህ ይቅር 5000 ሰዎች አብሮት ነበርና ይላል። እሺ ነገስታቶች አብሮት ነበሩና ይላል። ሰማ የጦር ሰራዊቶች ከበውት ነበርና ይላል። ሳኦል እየደገፈው ነበር ይላል። በንግስናው ላይ ቆይቶ ነበር ይላል። ማን ከእርሱ ጋር ነበርና? ብርታታችሁ የእግዚአብሔር አብሮነት ነው። ብርታታችሁ የእግዚአብሔር አብሮነት ነው። ጮህና ብርታቴ የእግዚአብሔር አብሮነት ነው በሉ። ያለ ሰው ቱፎዞ የሚያበረታችሁ እግዚአብሔር ክብር ይሁንለት። ከዚህ በላይ ከፍ ያለ እልልታ ጭብጨባ። ያለ ቱፎዞ የሆነ ክብር ሃሌሉያ። ከፍ ያለ ክብር ሃሌሉያ። ጮክ በሉና ሃሌሉያ። እስኪ ድምጻችሁን አሰሙና ሃሌሉያ በሉ ከኔ ጋር። ኢላ ያላችሁም እዚህ ስር ያላችሁም ድምጻችሁ ከዚህ በላይ ይሰማና ሃሌሉያ በሉ እስኪ። እሺ አሁን የምትጽፉትም ቀስ ብላችሁ የምትሰሙትም አጭር ነገር ልነግራችሁ ነው። ልትበረታ ነው። ተዘጋጅ በሉ አጠገብ ያለው ሰው። አሜን ሃሌሉያ ላይ ኖር ይችላል፣ ግን አንድ ዝግጅት አድርግ በሉ። ሰው ሁሉ ጥሎ ሄዷል። ድምጽ ሁሉ ተነፍጓል። አሁን ብቻህን ነህ። ከውስጥም ጠላት አለ፣ ከውጭም ጠላት አለ፣ ከዛም ጠላት አለ፣ ከማዶም ጠላት አለ፣ ከግራም ጠላት አለ፣ ከቀኝም ጠላት አለ፣ ከፊትም ጠላት አለ፣ ከኋላም ጠላት አለ፣ ከዘመድ በኩልም ጠላት አለ፣ ጓደኛ ካልኮም በኩል ጠላት አለ። ግን ተዘጋጅ በሉ እስኪ። የብርታት ጊዜ ነው። እየበረታህ ልትሄድ ነው። እየጠነከርክ ልትሄድ ነው። አቅምህ ሊጨምር ነው። ጉልበትህ ሊጨምር ነው። ጥንካሬህ ሊጨምር ነው። ሃሌሉያ። አንዳንዶቻችሁ ስሙኝ፣ ሳትገፉ ትሰፋላችሁ። ይኸውላችሁ ሳትገፋ እየተገፋ ትሰፋለህ በሉ አጠገባለሁ። ይሄን አማርኛ አልነገራችሁትም። ሳትገፋ እየተገፋ ትሰፋለህ በሉ። እሺ ያልሰማ ሰው ይደግመዋል። ሳትገፋ እሺ በቃ ተው። እሺ ሳትጋፋ በሉ። እሺ እየተጋፉ ትሰፋለህ። እሺ ና አንተ አሁን ና ዘኪዬ ና አንተ አሁን ለምሳሌ እኔ አሁን ይሄ ድንበር ነው በሉ ቢገፋው የኔ ነው አይደለም የሚሰፋው። ጌታ ግን ዛሬ ተቃራኒ ያደርጋል። ይኸውልህ ገፊዎችን በሚገፉበት ፍጥነት ወደ ኋላ ወስዳቸዋለሁ። ተገፊዎችን በተገፉበት ፍጥነት ወደፊት አመጣቸዋለሁ። ኢየሱስ ክርስቶስ
እየተገፋ ግን እየተገፋ በለው አጠገባል እየተገፋ ግን እየሰፋ እንዴት ይሆናል ካልክ በለው እስኪ ቃል ስማ በለው ድምጽ ስማ በለው እስኪ ከዚህ በኋላ ቢዝነሴ እንዴት ይሆናል ካልክ በለው እስኪ ንግዴ እንዴት ይሆናል ካልክ በለው ግፊያው ይቀጥላል በለው እየገፉ ይጠባሉ አልሰሙም ሰምታል አሁን ለምሳሌ እግዚአብሔር ሰው እየገፉ ይጠባሉ ገፊ እኮ ሊጠባ አይደለም ይገፋል ሊሰፋ ነው ግን ጌታ ካልኩሌሽኑን 1/2 አድርጎ ጌታ በኢየሱስ ሲገፉ እንዴት ነው ወደ ኋላ የሚገፉት በጌታ በኢየሱስ ስም አንተን የሚገፉ አሁን ራሳቸው ወደ ኋላ ይገፋሉ አንተ ደግሞ በገፉ ልክ ድንበራቸውን እየወሰድክ ትሄዳለህ እግዚአብሔር አብርሃምን እንደዚህ አለ ከእግዚአብሔር ድምጽ ወጥተን የሁኔታን ድምጽ ስንሰማ የነበረንን ሁሉ የኛ አይመስልንም እግዚአብሔር ለአብርሃም ክዳን ገብቶለታል የአይዛብ የምድር ሁሉ አባት አድርጎታል አባት ነው ብሎታል ሎጥ ግን በብልጠት እቺም የኔ ናት እንትን ላንጤ ይከልለዋል ላንጤ ታውቁታላችሁ እኔ አማርኛውን አላውቅም ላንጤ አማርኛው ምንድነው ቅንጭብ ነው አይደል አዎ ላንጤ ብለን እንግባባ ዛሬ እሺ ላንጤ በመል እንግባባ ቅንጭብ እቺም የኔ ናት ቅንጭብ ትከልላል እሺ ይልና አብርሽ ደስ ካለ ትከልለዋል እቺም የኔ ናት ትከልለዋል አሁንም ይተክላል አብርሃምን እግዚአብሔር ና አለው ትንሱ ለምሳሌ ትመጣለ ቀስ ብሎ አብርሃምን ና አለው ስማ ቃል ከሌለው ጋር የግፊያ ፓወር ከተሞላ ሰው ጋር አንተን ምን አነጋገረ ከኔ ጋር ጀምረ እንዴት ከሎጥ ጋር ትነጋገራለህ አለ ከእግዚአብሔር ጋር ጀምራችሁ ከጠላቶቻችሁ ጋር ኮንቨርሴሽናችሁን አታድርጉ ከእግዚአብሔር ጋር ጀምራችሁ ከሆነ ንግግራችሁ ከእግዚአብሔር ጋር ይሆን እግዚአብሔር አብርሃም ንግግር የጀመረው እየሰማ የነበረው እግዚአብሔርን ነው መሃል ላይ ሎጥን ቆሞ ድንበር ሲሰምር ይሄ ነው ስል መስማት ጀመረ አያየና ወይኔ ሰውዬ በሌላ ሰው ድምጽ ተወሰዳልና ና ወደኔ አለ አብርሃም አለ ቆም እዚህ አለ ላይ ውጣና ቆም ይታያል አለ ይሄ ሁሉ ይታያል አለ ቅድም ሎጥ የተከለው ቅንጭብ ወይም ደግሞ ላንጤ አቤት ይሄ ሁሉ ድንበሩ በሙሉ ይሄ የተከለውን በሙሉ ይሄ ሁሉ ይታያል አለ ያንተና የዘርህ ነው አለ ስለዚህ አለ አሁን አንተ የክርክር ጊዜ አይደለም አለ እና ምን ላድርግ ወደ ቤት ሄዳል ተውና ሄዳል ተውና ሂድ ክርክሩን ትታችሁ ሂዱ አሁን አሜን ነው ወይ ክርክር ትተህ አሁን ወደ ጸሎት ወደ ደስታ ወደ ምስጋና ግባ ይሄን ተናግሬ ልጨርስ ብዬ ነው ክርክር ተውና በለው እስኪ ገፊዎች የሚሰፉ ነው መስለው ገፊዎች እየጠበቡ የምትሰፋበት ዘመን 2018 እሺ 2 ደቂቃ ይፈቀድልኝ ፈቀዳችሁ ገፊዎች እየጠበቡ ተገፊዎች የሚሰፉበት ዘመን ይወላችሁ ይሄ ድምጽ የሰራዊት ጌታ እግዚአብሔር ምስክሬ ነው 5 6 7 ሰው እውነተኛ የሆነ ሰፋው ብላችሁ ምስክርነት የምታመጡበት በጌታ በኢየሱስ ስም ማን ነው ቃል እየሰማ ያለው ግደላችሁም የእግዚአብሔር ቅባት እኮ አለ ባንረዳማ ሌላ ጋር ይሻለን ነበር እኮ ቅባት እንዳለብን ባንረዳ ሌላ ይሻለን ነበር እኔ እግዚአብሔር እንደተናገረኝ እንደማደርግ ለእናንተም እንደሚያደርግ አምናለሁ በሚመጣ ዘመን ንገሮ ላጠገቤ ሰው እየገፉ እርሶ ግን እየሰፉ በል ፊቱን በደንብ ይው በሚመጣ ዘመን በለው በአክብሮት ንገረው እነሱ እየገፉ እንኳን ደስ አለዎት በል እስኪ እርሶ ግን እየሰፉ አሎት እየገፉ እነሱ እየገፉ
እነዚህ ሰዎች ደግሞ በጌታ በኢየሱስ ስም በግፊያ ውስጥ ያለ መስፋት፣ በመናቅ ውስጥ ያለ ክብር፣ በመዋረድ ውስጥ ያለ ከፍታ አሊቫታው ካሲ ማርዳኒያ አንኮንዲሽናል የሆነ ክብር ዳዊትን አገኘ። ቢኮዝ ይሄ ማብራት እንዲበራ ፕሮሰሶችን ጨርሶ ይሄ ፓውዛ በራ ካላችሁ ከመብራቱ በፊት ምክንያቶች አሉት። ሽቦዎች ተገናኝቶ ፖዚቲቭ ኔጋቲቭ ምናምን ተገናኝቶ መስመር ተጠልፎ ማብራት ኖሮ ነው ይበራ። ያለ ፕሮሰስ የሆነ የእግዚአብሔር ክብር ግን ለአንድ ሰው ሲገባ ያየው ነው። ዴና ካታሊካራ ባሱታራ ባጄና ባሃዲ አላቦስ አሁን ያመነ ሰው እየገባበት ያላመነ ሰው ደግሞ ግራ እየገባበት ነው ነገሩ። እሺ አሁን ግን ስሙኝ፣ ሂደት አለው። ይሄ ሆኖ ዳዊት እንዲበረታማ እንትናም አብሮት አለ የሚባል ሰው የለም። ዳዊትማ እንዴት አይበረታም? ልምድ እኮ አለው እንድትሉ ልምድም የለውም። በቆይታችሁ ልክ ሳይሆን በእግዚአብሔር ምሪት ልክ ትሰፋላችሁ። በኤክስፒሪየንሳችሁ ልክ ሳይሆን በእግዚአብሔር ኃይል ልክ ትሄዳላችሁ። ሃሌሉያ አልባታካያ እንደውም ከከዚህ በፊት ትርምስ ይልቅ ከከዚህ በፊት ዝና ይልቅ የዳዊት ዝና ጠላቶች እየበዙ ሲሄድ በዛ። ጡንቻህን የሚያጠናክር የጠላቶች ሰልፍ ሊኖር ይችላል፣ ግን ሊያጠፉ አይችሉም። ከመንፈሴ ለመንፈሳችሁ የሆነውን ድምጽ ላውራ። እኔ ከእግዚአብሔር መንፈስ የሰማሁትን እንደዚህ ይለኛል የእግዚአብሔር መንፈስ። የሰራዊት ጌታ እግዚአብሔር እንደዚህ ነው ምለኝ፣ በሚቀጥለው ጊዜ የጠበቃችሁት ጊዜ ሌላ፣ በእናንተ እጅ ላይ ነገሮች የሚሆኑበት ጊዜ ሌላ፣ የምትመለከቱት ማዶ የሚሆንላችሁ ግን እዚህ። ከዚህ በላይ ነው ያላወራም፣ ግን ቃል ሲመጣ ሁሉን እንደሚቀይር በማመን እናገራለሁ። በመስሪያ ቤት ግፊያ የበዛባችሁ፣ በአገልግሎት ቦታ ግፊያ የበዛባችሁ፣ በስራ ቦታ ግፊያ የበዛባችሁ አትደክሙም። አንድ ድምጽ ብቻ አለኝ፣ አትደክሙም። እየተጋፉ ነው ግን አትደክምም በለው። አትደክምም በለው። እስኪ ጨብጠ በፍቅር ንገረው። እስኪ አትደክምም በለው። እስኪ ሕያው ጌታን ነው የምልህ፣ አትደክምም በለው። እስኪ ሕያው ጌታ ይናገርሃል፣ አትደክምም በለው። እስኪ እግዚአብሔር እንዲህ ይልሃል፣ አትደክምም በለው። እስኪ ፈጽሞ አትደክምም በለው። እስኪ ፈጽሞ እጅ አትሰጥም በለው። እስኪ አትደክም። አንዳንዶች እጅ ልትሰጡ የደረሳችሁ አላችሁ። በዚህ ጉባኤ ውስጥ በመንፈስ የሚመለከተው እንደዚህ ነው። በቃ ይበቃል፣ አሸንፋችኋል ብዬ ሄጄ ኮንፈርም ላርግ እያላችሁ ያላችሁ አላችሁ። ድሉ ያንተ ነው። ድሉ ያንቺ ነው። ድሉ ያንተ ነው። እግዚአብሔር እንደዚህ ነው የምለኝ። ድሉ ያንተ ነው። ወላባካታራባያ ጠጋበልና በሁሉም ጉዳይ ድሉ ያንተ ነው በለው። እስኪ በሁሉም አጀንዳ ድሉ ያንተ ነው። በእምነት እንድታደርጉ ፈልጋለሁ። የእናንተን የማስታወሻ ጥያቄ ራይት 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 እንድታደርጉ እስኪ ራይት በሉ። እስኪ በጌታ በኢየሱስ ስም በእምነት ስታርማ ያለው
ሲሰራ ያለ ወንድሞቹ የሚያውቁት ዮሴፍ ጉድጓድ ውስጥ እንደቀረ ነው። እግዚአብሔር ግን ዮሴፍን ከወንድሞቹ ጋር እንኳን ያስተዋወቀው ጉድጓድ ዳር አይደለም። በደንብ ስሙኝ። ወንድሞቹ ዮሴፍን የሚያውቁት ጉድጓድ ውስጥ አስገብቶ ሰው ረድቶት እንኳን ከወጣ እየተንፋቀቀ አጠገቡ አገኛለሁ ብሎ ነው። እንደ ባሪያ ሽጦ ወይ ተጎሳቁሎ የባሪያ መልክ ይዞ እንዴት ልበላችሁ እጅ እግሩ ተሞነጫጭሮ አልቆ በቃ ተዋርዶ እናገኘዋለን የሚል ቅድ ይዞ ነው። በጣሉት ጉድጓድ አጠገብ አትገኙ። ጉድጓድ ተጥለህ ዙፋን ላይ ትገኛለህ። ለባርነት ታልፈህ ዙፋን ላይ ትገኛለህ። ለመቢያቸው ሽጦ አንተ ግን በብዙ እርዳታ ትገለጥባቸዋለህ። ዮሴፍ እንደዛ ነው ያሰው። one day ወይ ሞቶ አባቱን አስለቅሶ ስለጨረሱ ከነሱ ልብ ውስጥ ግን የሚያውቁት ነገር አለ። አንድ ቦታ ተዋርዶ እናገኘዋለን ብሎ ሲጠባበቁ ዮሴፍ ተዋርዶ እናገኘዋለን ያሉ ሰዎች አንድም ሳይቀሩ በሰልፍ ይቅርታ አድርጉልኝ ለዚህ ቃል እኔ አይደለም መጻፍኩት። በሰልፍ ሁሉ ተዋርደው ሁሉ ለማኝ ሆነው በሰልፍ ለመለመን ወደ ዮሴፍ ፊት። ከዚህ በኋላ ጠላቶቻችሁ በሰልፍ ወደ እናንተ ክብር ይመጣል። ሰልፍ ይዞ ወደ እናንተ ክብር ይመጣል። እግዚአብሔር አምላክ እንደዚህ ይለኛል። ከላባሃታካያ በእናት ያዞ ተሰልፎ የጣሉ ጠላቶች ይበሉስ። ያዝ አጠገብ ሰው ተሰልፎ ገፍትሮ የጣሉ ጠላቶች ይበሉስ። ተባብሮ የሸጡ ጠላቶች ይበሉስ። ተሰልፎ በሉስ። ከብሮ ሳይሆን አትርፎ ሳይሆን ከስሮ ተዋርዶ ተርቦ ሊለምኑ ልጠይቁ ልትረዳቸው ወዳንተ ይመጣሉ። እናንተ አሜን ካላላችሁ ለኔ ይሆናል። ሆኗል በኔ ሕይወት ላይ። ስማ ሰኞ ሌላ ማክሰኞ ሌላ ጠላት። ስማ ከሰኞ እስከ ሰኞ እየተቀባበሉ ያጦዙ ጠላቶች። ሰማ እንትና እኮ ከበረ። ሰማ ከኛ በልጦ እኮ ታየ። ሰማ ከኛ አልፎ እኮ ታየ። እዛ መስሪያ ቤት ላይ እኮ ዋና አዛዡ እርሱ ነው። እዛ ቦታ ላይ እኮ ዋና የሚፈቅደው እርሱ ነው። እኛ ትናንት ግን በብዕራችን በወንበራችን ተመካክረን ጥለነው ነበረ። ባዶ አርገነው ነበረ። አሁን ሳንወደው ማለፍ አይቻልም። በሌላ መንገድ አይቻልም። ይቻላል እንዴ? አሁን ስንዴ ለማግኘት በሌላ መንገድ ማለፍ አይቻል። የለም አስፈቅዱት። ማንን? የተጣለው። ስሙኝ፣ በር ላይ ለመጀመሪያ የሚያገኛችሁ የጣላችሁ ሰው የሚሆንበት ዘመን፣ ያዋረዳችሁ ሰው የሚሆንበት ዘመን፣ ያኮሰሳችሁ ጠላት የሚሆንበት ዘመን። አላችሁ ከኔ ጋር? አላችሁ ከኔ ጋር? እግዚአብሔር እንደዚህ ይለኛል። በሚቀጥለው ዘመን ከኔ ጋር በሉስክ። በሚቀጥለው ዘመን በሉስክ። በኔ ሕይወት ላይ እንዲህ ይሆናል። ተመካክረው ተነጋግረው የጣሉ ጠላቶቼ ተነጋግረው ቀጠሮ ይዞ ተሰባስበው እኔ ከፍታዬ ላይ ወጥቼ አልሰማችሁም? እኔ ዙፋኔ ላይ ቆሜ እኔ ከፍታ ላይ ቆሜ ከኔ እጅ ልሰጣቸው። ቀጣይ ጊዜ ስሙኝ፣ ቀጣይ ጊዜ ጠላቶቻችሁን በስድብና በክስ
የምትበቀሉበት ዘመን አይደለም። በመስጠት የምትበቀሉበት ዘመን። አልሰማችሁኝም? ስማ፣ በደብዳቤና በማገድ አይደለም። ቀጣይ ዘመን እዚህ ማንጆም ገዳ የተባላችሁ አንዳንድ ሰው እንዲህ ይምላል፣ አንተ ሰው ከሆንክ እኔ ሞቼ እገኛለሁ። አንተ ኖሬ ትገኛለህ። እኔ የሰው ብቻ ሳይሆን ሰውን ሰው ማደርግ ሰው ሆናለሁ። ስማኝ ጠላቴ በለው እስኪ፣ ጣትህን እንዲያርግና ስማኝ ጠላቴ በለው እስኪ፣ እኔ ሰው ብቻ ሳልሆን ብዙ ሰዎችን ሰው የማደርግ ሰው፣ አስፈላጊ ሰው፣ ውድ ሰው ሆኜ ሞቴ ሳይሆን ቆሜ ታየኛለህ። ደግሞ የምስራች አለኝ በሉ እስኪ። ገፌ እንዳባረርከኝ አዋርደ እንዳባረርከኝ እኔ ደግሞ አሸክሜ መልስልሃለሁ። ስሙኝ፣ ዮሴፍ ሌሎች እኮ እንደሚፈልጉም ገብቷል። እዛ ከተማ ሲሰጡ አየና ጨምሩ እንደውም የነሱን አለ። ይሁን ስሙኝ፣ የሰደቡትን ቀን ሲያስቡ አንድ አካፋውንም ጨምሩ አለ። ሁለተኛ ቀን የጨመሩ ሲሳብ ሁለት አርጋችሁ ጨምሩ አለ። ይኸውላችሁ እነሱ እንዲያርጎ የጠብ ሌላ ሰው መስሏቸዋል። ራሴን ካታፓላፋያ እኔ እኮ አልጠበቅኩማ እዚህ ይላሉ አንዳንድ ሰዎች። እኔን ካልጠበቅ ማንን ትጠብቃለህ? ቃል ያለኝ በጌታ በኢየሱስ ስም እኔንማ ጠብቀኝ በለው። አጠገባለሁ ሰው እኔንማ ጠብቀኝ በለው እስኪ። ኧረ በእናታችሁ ኧረ አንደ ስሙኝ፣ እኔንማ ጠብቀኝ በለው። እኔንማ ጠብቀኝ በለው። እዛ አንተን እኮ ነው ያልጠብቅ እኔንማ ጠብቀኝ በለው። በእናትህ እዛ እኮ እዛ እኔ እንዴት አድርጌ አሁን አንተ እዚህ ኢትዮጵያ ዲላ ቆፌ ሰመራ ዋላሜ ሆኔ ነው ማቆኔ እንዴት ዲሲ ላይ አንተን እንዴት አልጠበቅኩም እኮ። ይኸውልህ ዲሲ ላይ አደባባይ ሎተሪ ያዞርክ ሳይሆን ባይብል ይዘህ ያገለገልክ። እኔንማ ጠብቀኝ እስኪ፣ እኔንማ ጠብቀኝ በለው። አጠገባለሁ ሰው ይኸው እንዳትሸወድ በል። እኔንማ ጠብቀኝ በለው እስኪ። ትልቅ ቦታ ላይ ማ እኔንማ ጠብቀኝ በለው እስኪ። ትልቅ ቦታ ካየህ በለው እስኪ። ቃል ያለው ኪዳን ያለው ቃል ያለው ኪዳን ያለው ቃል ያለው ቃል ያለውን ሰውማ ትልልቅ ቦታ ላይ ጠብቅ በለው። አጠገባለሁ ሰው አንተ አሁን ገንዘብ ያለውን ነው ትልልቅ ቦታ ላይ እየጠበቅ ያለው። ዘመድ ያለውን ነው ትልልቅ ቦታ ላይ እየጠበቅ ያለው። ኃይል ያለውን ነው የሆነ ቦታ ላይ እየጠበቅ ያለው። ሰው ኤክስፔክቴሽን አለው። ፕሬሚስስ እና ኮንክሉዥን ካልተገናኘ ሪሰርች ትክክል አይመጣም። አሁን ፕሬሚስስ አይተህ ነው አንተ ድምዳሜ የምታስበው። እግዚአብሔር እንደዚህ ይለኛል፣ ብር ያላቸውን አጠብቅ ይለኛል። አታካታ ላይ ያላውስ ስልጣን ያላቸውንም አጠብቅ ይለኛል። ቃል ያላቸውን ግን እዛ ጠብቅ በለው። አጠግባለሁ ሰው ቃል ያላቸውን ማጠብቅ በለው እስኪ። ዮሴፍን እንደዚህ አሉ፣ እኛ እኮ አልጠበቅንም አለው። ጠብቀኝ ቃል አሉን። ቃል አለ ወይ በለው። ያዘው ቃል አለ ወይ በለው እስኪ። ኪዳን ተገብቶልሃል በለው እስኪ። የተነገረ ነገር አለ ወይ በለው። አንተንማ እኔ እጠብቃለሁ በለው። ትልቅ ቦታ ላይ እጠብቃለሁ። ከዚህ ምዕራፍ ወጥቶ ታሜ ነብዩ ካንተ ጀርባ ያለ አባት አለ አንድ እሳቸው ያዛር እሳቸው አሁን ከዚህ ምዕራፍ በኋላ እኔ እዚህ ጋር ይላሉ። እግዚአብሔር ግን እንደዚህ ይለኛል፣ በሚመጣ 8 ወር ውስጥ ባለፉት 50 ዓመት ላይ ያልተከናወነ ነገር ይሆናል። ብድግ በሉና እኔንማ ጠብቁኝ በል እስኪ። እናንተ ቁጭ በሉ፣ ዞረ እኔንማ ጠብቁኝ በልና እጅን አወዛወዝ። ዞር ሁላቸው ፊት አሳይ።
ምስክር ነው ለሁሉ ሰው እዛ ዞር እኔንማ ጠብቁኝ በል እኔን ጠብቁኝ ስሞት ማን ነው በየነ ጋሽ በየነ እኔ ጠብቆታለሁ እንጠብቀሃለን በሉት እንጠብቀሃለን ይሄ ቸርች ስፍራ አይቀይርም ጌታ ይመስገን የክራይ አይደለም እዚህ መጥቶ ይመሰክራሉ የሚገባ ጮጮሪ አይደለም ጮጮሪ ያቃሉ ችሪቻሮ አይደለም ጠብታ አይደለም ጠብቁኝ በልና ወዛውዝ እጅ